ሰላም ሰላም ቤተሰቦቼ እንዴት ቆያችሁልኝ? ከኔ ጋር መልካም ነው፣ ፈጣሪ ይመስገን። ከእናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ። ቤተሰቦቼ እንግዲህ ትናንት በተለቀቀው ቪዲዮ ላይ አብርሽ ሩታ ሆኖ እና ሄርሜላ ምናምን ሆኖ የቀረጹት ቪዲዮ እንዲሁም ዳንኤል ሆኖ እና አብርሽ አሁንም ይክዳል። ምንድን ነው የሚክደው ብትሉኝ፣ ትናንትና እንደውም ጎበዘች ሩታ፣ በጣም ጀግና ነሽ። እንዲሁም ፍቅር በጣም በጣም ጎበዝ ነሽ። ያው እኔ አሁን ምን ይላል አብርሽ፣ ፍቅር ናት በእኔ ኢንስታግራም ገብታ ፍቅር ናት እንደዚህ ያደረገችው፣ እኔ ምንም ማውቀው ነገር የለም ብሎ ካልሸመጠጠና ዛሬ ካልመጣ እንደምን አላችሁኝ ትለኛላችሁ። ምክንያቱም አብርሃም ሁሌ የሆነ ጥፋት ሲያጠፋ በሰው ላይ ነው የሚያላክከው፣ በሰው ላይ ነው የሚያላክከው፣ በሰው ላይ ነው የሚያላክከው። ልብ ብላችሁ አዳምጣችሁ ከሆነ ማለት ነው። አብርሃም ብዙ ነገር ራሱ ያደርግና በሰው ላይ ነው በብዛት የሚያላክከው። አሁን በምን ነው የሚያላክከው? በፍቅር ያላክካል። ፍቅር ናት እንደዚህ ያደረገችው፣ እኔ እንደጻፍኩኝ አድጋ በእኔ ኢንስታግራም ገብታ ፍቅር ናት እንደዚህ ያደረገችው ብሎ ይናገራል። እንደው ምን አላችሁ ትለኛላችሁ? ይሄንን እንትን ይላሉ ማለት ነው። እና አብርሃም በራሱ ኮንፊደንስ ኑሮ አያውቅም። ይሄ ሁሉ ጽሁፍ እንግዲህ ማለት ጽሁፍ ነው። ከሩታ ጋር መሆን እንደምትፈልግ፣ የወደፊትን የበፊትን ትዳር ማስቀጠል እንደምትፈልግ ሁሉም ነገር ይገልጻል። እዚህ ጋር እንግዲህ አሁን የምናየው ነገር ነው። እና አብርሃም መቼ ነው በራሱ ያጠፋውን ጥፋት ራሱ ኃላፊነትና የማይወስደው? ለምንድን ነው አብርሃም ሁሌ ሰውን የሚያቃስተው? ሰውን ካልጨምረ ለምንድን ነው ሩታ ናት፣ ፍቅር ናት፣ ሄርሜላ ናት ገለመኔ ካላለ ለምንድን ነው ስራ እንትን ማይለው? እና ፍቅር ናት ብሎ ፍቅር ናት እንደዚህ ያደረገችው እኔ አይደለውም፣ በእኔ እንትን ገብታ ፍቅር ናት እንደዚህ ያስደረገችብኝ፣ እኔ ምንም ማውቀው ነገር የለም ብሎ ነው ሄርሜላን የሚያሳምናት ማለት ነው። ሄርሜላ እንደሆነ ያን ያህል እንትን ማብራሪያ አትጠብቅም። ስለዚህ ራስሽን በራስሽ እንትን ባልሽበት ጊዜ ራስሽ ተውጩ። እና ሩታ ጎበዝ ነሽ። አሁን በመረጃዎቹን መያዝ ጀምረሻል። መረጃዎቹን በደም ያዥ። እሱ የሚያደርጋቸውን ነገር የሚያደርግልሽን ነገር የሚልሽን ነገር በመረጃ ያዥ። በመረጃ ነው በአሁን ጊዜ። አብርሃም እንደሆነ መጠጡ አይቀርም፣ ይሸመጥጣል። አላደረኩም ብሎ ይዋሻል። እንኳን ሌላውን ተሆና አሁን በአይናችን ያየሁትን ነገር ራሱ እኔ አላደረኩም ብሎ እየሸመጠጠ ነው። እያያችሁ ነው እንግዲህ። ስለዚህ ሩታ ደግሞ የምልሽ እሱ የሚያደርገውን ነገር በመረጃ መያዝ። በመረጃ ካሽ ቢሸመጥጥም እናፋጥጠዋለን። ገባሽ አይደለ? ስለዚህ አንቺ ያለሽ አማራጭ ምንድን ነው? በመረጃ ሁሉም ነገር የሚያደርገውን ነገር አንቺ ጋር ሄዶ አክትን እንደሚፈልግሽ አክት እንደሚያደርገው ሁሉንም ነገር በመረጃ አትሞኝ እህቴ። አንተ እኮ እንደዚህ አድርገ ነበረ ብትዩ ውይማ እኔ እንደዛ ነው የሚለው። ምክንያቱም አብርሃም ነው ሰውየው እና ልጁ አብርሃም ነው። ስለዚህ አንቺ ደግሞ እንደነሱ ብልጥ ሆነሽ መገኘት አለብሽ። ሩታ ማለት ነው ብልጥ ሆነሽ መገኘት ያለብሽ። አሁን እሱ ምን ይላል? ፍቅር ናት እንደዛ ያደረገችው ብሏል። እንደው ምን ያላችሁ ትላላችሁ? ይኸው ደብዳቤው የጻፈው ሜሴጁ ይታያል። ትልቅ ነው በጣም ደግሞ። እና ምን ይላል? እኔ እድሉን አልሰጠውሽም። እድሉን ብሰጥ እና የአብርሃም ልክስክስነት ተዘርዝሮ አያልቅም። አብርሃም ማለት እኔ እንጃ። ስለ አብርሃም ደግሞ እኮ እኔ የሚገርመኝ የእሱ ደጋፊዎች ናቸው ዝሙትን የምትደግፉት ሴት ሆናችሁ በሴት ላይ የምትፈርዱት ሴት ሆናችሁ የእኛ እጣስ ምንድን ነው ብላችሁ የማትጠይቁት እሱን ዝሙቱን የምታበረታቱት ሄርሜላን የምታበረታቱት ሴቶች እንዶ ምንድን ነው ህልናችሁ ግን የለም? ህልና እኮ የሚባል ነገር አለ በገር እሱን የፈለጋችሁ ነገር ማድነቅም ሆነ መደነቅ መብታችሁ ነው። ነገር ግን የምትደግፉትን እወቀው።
የምትደግፉትን እወቀው። እዚህ ጋር የልጅ እናት ጥሏት ከሌላ ሴት አሸሸ ገዳሜ ስትል ነው ወይስ እዚህ ዝሙትን ማስተማሩ ዝሙትን ማበረታቱ ነው? ቆንጆ እስቲ የትኛው ነው እናንተስ ብትሉ እንዴ? ምን አይነት ነገር ነው የምታደርገው? ይሩታ እኮ ማለት ነው ምንም ነገር እኮ አልበደለችውም። እሱን ምንም እኮ አላደረገችም። ወደ ሄርሜላ እኮ ዝም ብሎ ዘሎ ሄደ እንጂ እኮ ምንም ያደረገችው ነገር የለም። ይሩታ እውነቱን እንነጋገር ከተባለ ማለት ነው አሁን እኔ ከአንቺ ጋር ነው መኖር የምፈልገው፣ ከአንቺ ጋር ነው ህይወቴን መቀጠል የምፈልገው ብለክ ባታለቃቅስና ያደረግኩን አላደረግኩም ብለክ ባትዋሽ ጥሩ ነው። ከይሩታ ጋር መሆን ትፈልጋለህ ግን ማለት ነው አንተ ከይሩታ ጋር ብትሆን ያው ነክ አትለወጥም። እሷ ደግሞ እነዚህን ሴቶችን የአንተን ሴቶች ጋጋታ ማስተናገድ አቅም የላትም። ይገባካል? ይህ አቅም የላትም። ገባክ አይደለ? ይሩታ በቂ ናት፣ ጀግና ሴት ናት፣ ምንም እንከን የማይወጣላት ጠንካራ ሴት ናት። ነገር ግን የይሩታ ግፍ አንተ ገና ደም እንባ ነው የምታረቅሰው። አንተ ደም እንባ ነው የምታረቅሰው። አብርሃም ማለት ነው ደም እንባ ነው የምታለቅሰው። ገና ነው ገና 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 ብዙ ስቃይ ነው የምታየው አንተ። ምክንያቱም ማለት ነው የሴት እንባ ማለት መጥፎ ነው። የንጹህ እንባ ነው የፈሰሰው። በነብሰ ጡርነት ሆና ስትሰቃይ ሰው ባስፈለጋት ባል በሚያስፈልጋት ሰዓት ባሏ የት ነው? ከሌላ ሴት ጋር ውሽሞቹ ጋር አንዴ ጋንዳስ፣ አንዴ ሆቴል፣ አንዴ እራት ነው፣ አንዴ ገለመኔ እያለ ሲዘፈዘፍ የነበረውን ሰውዬ እሷ አሁን ይቅር ብትለው እንኳን እኮ ራቅ ብስማም አብርሃም ደግሞ እንደ ጥሩ ነገር እንዳደረገ ደግሞ ከኔ ጋር ልመለስ ከአንቺ ጋር ልመለስ ብሎ ህይወታችን እናስተካክል ብለክ እንደው ስትጽፍላት እንደው አይሰቀጥትክም? አይሰቀጥትክም ወይ? አይሰቀጥትክም ወይ? ሂሩታ ማለት አምላኳ በጣም ትልቅ ነው። አምላኳ የምታምነው አምላክ እግዚአብሔርን ይጠብቅ፣ እሷን ይጠብቃታል። አሁኑ ከክፉ ይጠብቃት። ምን ጊዜም ከተጎዳው ልጆች ጎን ነው የምንሆነው። ምን ጊዜም ከተጎዳ አካል ነው የምንሆነው። እኛ ዝሙትን አንደግፍም። እኛ ሴት ላይ ሴት መደረብ አብርሃም በነገራችን ላይ አይረካም። በአንድ ሴት አይረካም። የሆነ እርግማን አለበት። ከዚህ በፊትም ተናግሬያቸዋለሁ። አብርሃም እርግማን አለበት ብያቸዋለሁ። እርግማን ነው እንደዚህ የሚያደርገው። የማን እርግማን? አልቅሳበታለች። ነፍሰ ጡር ሆና የእሱን ልጅ በማጸኗ ይዛ አልቅሳለች። ይሩታ ማለት ነው። ሌላ ሰው አይደለም የረገመው። ይሩታ ከውስጧ ስላዘነችበት ነው እንደዚህ የሚሆነው እንጂ ይሄ ጤነኛ ሆኖ አይደለም። ጤነኛ አይደሉም። ጤነኛ ሊመስል ታያላችሁ። ደግሞ አሁን ይሄ በዚህ ደብዳቤ በዚህ ሜሴጅ የመጣው ነገር እኔ አልጻፉኝም ፍቅር ናት የጻፈችው ብሎ ዛሬ እንደዚህ ነው እንትን የሚሉት። ዛሬ እሱን ነው እንትን የሚሉት። እንግዲህ ዳንኤል ደግሞ ምን አለ? ቀንም አለበት። ይሄ የአንተ ስልክ ቁጥር ነው፣ የአንተ ኢንስትግራም ነው፣ ይሄ የአንተ ሰዓትም አለበት፣ ቀንም አለበት፣ የአንተ ስም ነው፣ የአንተ እንትን ነው ሁሉም ነገር። ይህንን እንዴት ነው የሚካደው? ይህንን እንዴት ነው የምንዋሸው ብለክ ስታይ ነበረ ዳንኤል። ስለ እውነቱ ከተናገርክ ማለት ነው አንተም ወላዋይ ነክ እንደ እንትን ነው እንደ ንፋስ ነክ፣ አንድ ወደዚህ አንድ ወደዛ ነው የምትሆነ። ወላዋይ ነክ። እስካሁን ኤፍሬም ነው ከጎኗ እንዳትለያት። ኤፍሬምዬ በርታ፣ አይዟችሁ በቃ። ለማንኛውም